ኖ ኩዌስችን ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። እመቤታትና ጌቶች ጤና ይስጥልኝ። ፖለቲካ ቆንጆ ወይስ መጥፎ ጨዋታ? የት ነበርሽ ንጉሴ የተባሉ ወይዘሮ አንድ ነገር ተናግረዋል፣ ብናዳምጠው። ኖ ኩዌስችን ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። ኦኬ ዶንት ፎርጌት። ፖለቲከኞቹ ፖለቲከኞች ናቸው። ይህ ማለት ጠቅላይ ሚኒስትሩ የሀገር መሪ ናቸው፣ ግን ልክ እንደ አንድ ኢትዮጵያዊ ፖለቲከኛ አድርጌ ከዚህ ከመሪነቱ ገንጠል አድርጌ በመውሰድ ከሌሎች አውድ ሁኔታ ባየው በጣም ደስ ይለኛል። ፖለቲከኛ የሆነ ሁሉ ውሸታም፣ ሴረኛ ነው ማለት ነው ወደሚል ለትውልዱ የሚተላለፍ መልእክት እንዳይሆን ስጋት አለኝ። ፖለቲክስ ኢዝ ኢንታይርሊ ኤ ቢዩቲፉል ጌም። ፖለቲካ በመሰረቱ ቆንጆ ጨዋታ ነው። መጥፎ ያደረጉት ራሳቸው ፖለቲከኞቹ ናቸው። ግን ሁሉም ፖለቲከኛ መጥፎ ነው ማለት ደግሞ አይቻልም። ማርጋሬት ታቸር ዋሾ ናት፣ ሴረኛ ናት ማለት ነው። ሮናልድ ሬገን፣ ዊንስተን ቸርችል፣ አብርሃም ሊንከን እነኚህ ሁሉ ፖለቲከኞች ናቸው። በሀገራችን ጃይንት ፖለቲሽንስ የሚባሉት እነ ብርሃነ መስቀል ረዳ፣ ኃይሌ ፊዳ የመሳሰሉት ዋሾ ናቸው ማለት ነው። እና አይ ቲንክ ፋላሽየስ ነው። ለምሳሌ ከበደ ፖለቲከኛ ነው፣ ፖለቲከኛ ሁሉ ዋሾ ነው፣ ስለዚህ ከበደ ዋሾ ነው ወደሚል ነው ፋላሽየስ አንሳውንድ የሆነ አርጊውመንት ይወስዳል። ስለዚህ ፖለቲካ ቆንጆ ጨዋታ ነው ብዬ ነው የማስበው። የህዝብ አስተዳደር የሚመራው በፖለቲክስ ነው። ፖለቲክስ አርት ኦፍ ፖስብል የህዝብና የመንግስት አስተዳደር ጥበብና ልዩ ብልሃት የሚማሩበት የታመነ እውነት እና ሳይንስ ያለበት ጉዳይ ሆኖ ሳለ እከሌ ፖለቲከኛ ነው አትመኑት ሲባል ፖለቲከኛ ሁሉ ውሸታም ወደሚል ይወስዳል። ምርጫ 97 ላይ የ12ና የ13 ዓመት ታዳጊ ህፃናት ጋዜጣ እያነበቡ ሲያነቡ ፕሮቴስት ዲቤት ሲያደርጉ አይናችን አይቷል። የቅርብ ጊዜ ትዝታ ነው እና የሀገር ባለቤትነቱ ስሜት የሚጎዳው ወይም ተጎድቷል ብለን የምናስበው ሰዎች ወይም ዜጎች ራሳቸውን ከፖለቲካ ባገለሉ ቁጥር ነው እና ፖለቲክስ ያመጣብን ጣጣ ብዙ ነው። ኢትዮጵያ በገዛ ዜጎቿ ተበድላ ታውቃለች። ህብረተሰብን በፍላጎቱ ልክ እንዳይኖር አድርጓል እና እኔ የፖለቲካ ቁንጅና እንጂ ዋሾነት ብዙ አይታየኝም። ፖለቲከኛ ነኝ ለሚል ሰው ከበሬታ አለኝ፣ አገሩን ይወዳል ብዬ ነው የማስበው። ተወያዩበት። ይኸው ነው ሲዩ